ትናንትና በተናገርኩት ነገር ሲሪየስ ማርያምን ስሙ ስለጠፋብኝ ይኸው ጌታ ምስክሬ ነው። ለክፋት አይደለም ያመነ ይመን ያለምንም አባታችሁ ታምጣላችሁ። ግን ጌታ ለምትወዱኝ ይሄንን እሺ ጌታ ምስክሬ ነው። በክፋት በምናምን አልነበረም የተናገርኩት ማለት ነው። ጀስት ኖርማል ምልክት መስጠት ነበር። ልክ እንደዚህ እንደምቀልደው እንደ ቲክቶክ ነው ያልኩትኝ። የደበራችሁ ካላችሁ ሶሪ። እኔ የምትወዱኝ ለኔ የምታስቡ የተቀየማችሁ ካላችሁ ሶሪ። ጎጠኞች ይሄን ብሉ። ሁሌም እንደምላችሁ ከአመት እስከ አመት ይሄን ብሉ ጎጠኞች። በተረፈ ደግሞ ማለት ነው በየቦታው እኔ የሆነ ነገር ሳመጣክ በየቦታው ማጣፉ ወጥላሾች ለቃቃሚዎች እናንተም ይሄንን ብሉ። መሀል ጣቴን ቀውጠው ስለሚዘጋብኝ ለምትወዱኝ ግን ቅር ካላችሁ ማለት ነው ይቅርታ። እሺ ውዶቼ በክፋት አላሰብኩትም። መቤቴ እኔ ክፋት የለኝም፣ በክፋት አላሰብኩትም። ግን የአማራ ልጆች ቴንኪው በሉኝ። ቴንኪው ይታይ። ለምን ወልደ ጊዮርጊስ ሌባ እየተባለ ሲሰደብ ማለት ነው አትሊስት ያች እንደ ለክፋት ያልፈጠርኳትን ነገር ስናገር አጀንዳ ወደ እኔ መጣ። የሱ ሌባ የተባለው ተረሳ። ስለዛ ቴንኪው ቬሪ ጎጠኞቹን ጨምራችሁ ማለት ነው ቴንኪው ቬሪ ብላችሁ ማችን ጨምራችሁ አመስግኑ። ቴንኪው ቬሪ ማች አመስግኑ። ለምን እሱ በእንደዛ ሲሰደብ እኔ ጎጠኛው አይደለም። ምን እሱ ለጎጡም የሚያደረገው ነገር የለም። ሲቀጥል ደግሞ ቴንክ ዩ ቬሪ ማች በሉኝ የአማራ ልጆች። በእውነት ሁልጊዜም ባለፈውም በሆነ ወርቁ አይተነው አጀንዳ ሲመጣ ወደ እኔ ሄደላችሁ ቴንክ ዩ ልትሉ ነው የሚገባው። ግን ሲቀጥል ደግሞ እኔ ወልደ ጊዮርጊስን አበባ ስላልሰጣት ነው ሁሌ እዚህ ቤት የሚመጣ ሌቭል ያለው እንዳልኩ ነው። ወልደ ጊዮርጊስን አይደለም ሌቭል ያለው ሲመላለስ ለምን አባት መላለሳለ? ቤት ነው ወይ? እስኪ አውጡና ጋይስ ፖስቱላቸው። ሁሉንም ነው ወልደ ጊዮርጊስን ብቻ አይደለም። ቤቴ አንድ ሰው ሌቭል ያለው 40 ሌቭል 30 ሌቭል ከተመላለሰ ዛሬም ወደፊትም እላችኋለሁ ቤቴ አትመላለሱ። እንድታይ ማለት ስለምትፈልጉ ነው። 30 ጊዜ ወጣ ገባ ስትሉ ምን ነው ወጣ ገባ አልክ ወይ ስጥ ወይ አትስጥላለሁ። ሁሉንም ሰው ነው የምናገረው ነው። ወልደ ጊዮርጊስን ብቻ አይደለም ጋይስ፣ ወልደ ጊዮርጊስን ብቻ አይደለም የምናገረው ሰው ሞጣ